አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላ ሰላም እዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ደግሞ ራያ ቆቦ የሚሄድ ቆንጆ የቤት እቃ ነው ማሳያችሁ። አብራችሁኝ ሁኑ። ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ማለት ነው። አበረታቱኝ። ሰምታችኋል። እንግዲህ ሀባይብ እያንዳንዷን እቃ ዋጋዋን አሳውቃችኋለሁ ማለት ነው። እዚህ ጋር የሚያውኔን ሁለት የሚያክል ሮቶ አለ። ትልቅ ነው በጣም። ሁሉንም እቃ እዚህ ውስጥ ታሽጎ እንዲሄድላት ነው የፈለገችው። ቆንጆ ሮቶ ነው በነገራችን ላይ ውፍረቱ ምናምን ቆንጆ ነው፣ ግን ትልቅ ነው በጣም። እውነት ለመናገር እቃ ረትባችሁ ራሱ ለማውጣት ያስቸግራል ማለት ነው ወደ ውጭ። ያው እንግዲህ አላህ የአይኒ ነው የሚባለው እንደዛ በሉ ማለት ነው። እዚህ ጋር እንደምታዩት በጣም ቆንጆ ቆንጆ ኳሊቲ የሆኑ የቤት እቃዎች ብቻ ነው የተገዛላት። የተደጋገመ ነገር የለም። እውነት ለመናገር ጽድት ያሉ ድስት ብቻ ነው ሁለት አይነት ያለው እንደምታዩት። ይሄ ማጀስቲክ እና ካሲዮ፣ ከዛ እዚህ ጋር ምንድነው ሴኔጋል አለ። ሌሎቹ እንግዲህ ዳብል የሆነ እቃ የለም። ሁሉም ቆንጆ ቆንጆ ጽድት ያሉ የቤት እቃዎች ናቸው። ዋጋቸውን እማሳውቃችሁ ይሆናል። አብራችሁኝ ሁኑ። በመጀመሪያ እዚች ጋር በጣም የምታምር የወተት ኮብ አለች። ዋጋውን አልነገርኳችሁም። ላኪን 165240 ብር ነው የፈጀው። 800 ብሩ የትራንስፖርት ነው። እቃውን መሰብሰቢያ የከፈልኩት ማለት ነው ከየቦታው። በነገራችን ላይ እዚህ ጋር የትራንስፖርት ስላችሁ እቃ ብቻ የሚጫንበትን ነው እንጂ እኔ እናንተን እቃ ላመጣ ሲሄድ አሁን ለዚህ እቃ 400 ብር ከፍያለሁ። ሲሄድ 200 ስመጣ 200። ግን ይሄንን አልደምርም፣ የእቃችሁን ብቻ ነው ማለት ነው እኔ የምደምረው። ያው እኔም የተጓዝኩበትን እንዳይመስላችሁ ብዬ ነው። እና እዚህ ጋር እንደምታየው 6500 ብር የተገዛች የወተት በራድ በጣም ነው የምታምረው። ማሻአላ ተባረከ ረህማን። እኔ በጣም ነው የወደድኳት። ነግሿ ራሱ በጣም ነው የምታምረው እቺ ማለት ነው። እና ሰርቪስ ራሱ አለው። 6 ኮቦች አሉት። በጣም ነው የሚያማምሩት። ማሻአላ። ይሄ ጓደኞቻችሁ ጋር እኔ ምኞቴ ጓደኞቼ ጋር እንደዚህ ተሰባስበን ምናምን ሻይ ቡና እያልን ማኪያቶ፣ እኔ ማፍላት በጣም ነው የምወደው። ማኪያቶ አፍልተን ምናምን ፏ የምትሉበት እንደዚህ ማለት ነው። በጣም ያምራል። እኔ ምኞቴ እንደዛ ነው። የምትደሰቱበት ያደርጋችሁ እቃችሁን በሙሉ ማለት ነው። ካርቶኑ እዛ ጋር ይሄ ብርቱቃሊው ካርቶን የዚህ ነው ማለት ነው። ከዛ እዚህ ጋር ደግሞ ጥበብ ረከቦት አለ። ጥበብ ረከቦት 2700 ብር ነው። ጥበብ ሲኒ ደግሞ 1400 ብር ነው። እዚህ ጋር ግማሽ ደርዘን አለ፣ እዚህ ጋር ደግሞ ግማሽ ደርዘን አለ ማለት ነው። አንድ ደርዘኑ 1400 ብር ነው። እዚህ ጋር ደግሞ የረከቦቱ ሴሪ አክሰሰሪ ማለት ነው። ሰርቪስ አለ። ማጨሻች ያው ለስም ነው። በፊት ፌርሜሎም ነበረው፣ አሁን ፌርሜሎም ትተውት ነው። እና ጀበና ማስቀመጫ እንደዚህ ማለት ነው። ይሄ የረከቦቱ አክሰሰሪ ነው። እንደዚህ ሆኖ ማለት ነው። ያምራል ደግሞ ማች ነው በደንብ እንትኑ ጋር የረከቦቱና የሲኑ ዲዛይን ጋር ተመሳሳይ ነው። ከዛ እዚህ ጋር ደግሞ እንደምታዩት ባለ 5 ሴሪ የወጥ ሰሃን ወይም ግሎባል አለ። የዚህ ዋጋ 8500 ብር ነው። 5 ሴሪ በጣም የሚያምር ካሲዮ ብረት ድስት 13000 ብር። ይሄንን ካሲዮ ብረት ድስት እኔ ከደንበኛ 12005 ነበረ፣ ግን ጨርሶ ከሌላ ቦታ ስገዛ ያው 13000 ብር። አያችሁት? የደንበኛና የሌላው ይለያያል ልላችሁ ፈልጌ ነው። እና እቺን የመሰለ ቆንጆዬ ካሲዮ ብረት ድስት 13000 ብር ነው የገዛሁት። እነዚህ የሌሎቹ ቡለኖች ናቸው፣ የሌሎቹ ድስቶች። አንዷን ብቻ ትንሿን ብቻ ነው እኔ የገጠምኳት ማለት ነው። በጣም ቆንጆዬ ብረት ድስት ናት። ትንሿ ሳይዝ እቺ ናት ማለት ነው። ከዛ ይሄ ሁለተኛው፣ ሶስተኛ እና አራተኛ 5 ሴሪ። ሌላው ማጀስቲክ ብረት ድስት ነው። ከ2 እስከ 6 ነው። ከ2 እስከ 6 ከ1 እስከ 5 ነበር የፈለገችው። የለም በከተማ ብፈልግ ማለት ነው። ይሄንን 21500 ብር ነው። ያው ይሄኛውን ካጣሽ ከ1 እስከ 5ቱን ካጣሽ ከ2 እስከ 6 ነው ግዢ ያለች ማለት ነው። እና ያው ያዘዘችኝን እቃ ሁሉንም ጥቅም ያሉ እቃዎች ነው የገዛሁት። እዚህ ጋር ማጀስቲክ ብረት ድስት ነክሽ ያለው የራሱ የሆነ እንደምታዩት ማለት ነው። ማንም ሰው አይሸውዳችሁም ለማለት ያክል ነው። እዚህ ጋር የግሎባሉ የዚህ ካርቶን ይሄ ነው ማለት ነው። እዚህ ያለው ራሱን ምስሉን ምናምን አያስቀምጥም። ልክ 772 የራሱን ምስል ነው የሚያስቀምጠው። ይሄኛው ግን እንደዚህ ነው የሚመጣው ማለት ነው ካርቶኑ። እና ሌላ ምንድነው እዚህ ጋር ደግሞ
እንደምታዩት ይሄ ያስቤዛ 6 ፒስ ነው። ዋጋው 2000 ነው። ዋጋው 2000 ብር ነው ማለት ነው። ከዛ ሀባይብ እነዚህ እንደዚህ ይሆኑና እዚህ ጋር ምን አላት መሰላችሁ? የፈንዲሻ ሰሃን 450 ብር፣ ፓርቲሽን ባለ 4 የወጥ ሰሃን ማለት ነው 1400፣ አንድ ደርዘን የቁርጥ ሰሃን ደግሞ በ1680 ብር፣ ግማሽ ደርዘን የቁርጥ ሰሃን በአራት ማዕዘኑ ወፍራም ነው ማሻአላ በጣም ቆንጆ ነው 6 ፍሬ 1200 ብር። እዚህ ጋር ደግሞ ባለ ሳንቲሟ ወይም 25 ቁጥሯ የቁርጥ ሰሃን ናት። ይሄኛው ዋጋው 230 ብር ነው አንዱ ፍሬ። እዚህ ጋር ደግሞ 1300 ብር የተገዛ ሰርቪስ ነው ማሳያችሁ። በጣም ቆንጆ ሰርቪስ ወፈር ያለ ነው። ዲዛይኑም ሁሉም ያምራል ማሻአላ እንደምታዩት ማለት ነው። ይሄንን 3 ሴሪ። ከዛ እዚህ ጋር ደግሞ 3 ሴሪ የጣውላ ሰርቪስ ነው ማሳያችሁ። ይሄ 3000 ብር ነው ዋጋው ማለት ነው 3000 ብር። እኔ ለሁለተኛ ጊዜ እየገዛሁ ነው። ከዚህ በፊት ለአንዲት ልጅ ገዝቼዋለሁ። አሁን ደግሞ ለሷ ገዛሁት ማለት ነው። በጣም ነው የሚያምረው ማሻአላ። ይሄንን 3000 ብር ነው የገዛሁት። እዚህ ጋር ደግሞ የሾርባ ሰሃን 600 ብር 6 ፍሬ። እዚህ ጋር 6 ፍሬ የሾርባ ማግነው 1300 ብር ግማሽ ደርዘን። በጣም ነው የሚያምረው ማሻአላ እንደምታዩት ባለ አበባ ነው። ኒኬል ኩባያ ደግሞ 20 ፍሬ 2400 ብር አንዱ 120 ብር ነው ማለት ነው። ይሄኛው ያው እንደምታዩት በጣም ነው የሚያምረው ማሻአላ። እነዚህ 120 ብር ናቸው በፍሬ ማለት ነው። አጭሩ ሆኖ ወፍራሙ ማጀስቲክ በሚለው ቆንጆ የኒኬል ኩባያ ማጀስቲክ ይሄ ነው ካርቶኑ ከ2 እስከ 6 ማለት ነው። ካርቶኑ እዚህ ጋር ከ2 እስከ 6 የካሲዮ ይሄ ነው። ሌላ እዚህ ጋር የጁስ መፍጫ አለ። የጁስ መፍጫ 7800 ብር 772 ተረና ቱርኪ ደግሞ ዋጋው 2800 ብር ዋጋ ቀንሷል ብያችኋለሁ። እዚህ ጋር ኒማ መፍጫ በማኑዋልም በኤሌክትሪክም በነገራችን ላይ እዚህ ጋር ምስሉ ላይ ስታዩት ማኑዋሉ ብቻ ነው የሚመስለው፣ ግን ኤሌክትሪኩም ነው አብሮ ማለት ነው። ስጋም ይፈጫል ያው ይደክማል ብያችኋለሁ ለስጋ ግን ይሄ 5000 ብር ነው። የፍሪጅ ሰሃን ደግሞ ዋጋው 1250 ብር፣ በራድ 1300፣ 200 ግራም የቡናና የቅመማ ቅመም መፍጫ 7000 ብር። እዚህ ጋር ደግሞ የሻይ ቡሽ ወይም የሻይ ብርጭቆ 1 ደርዘን 1250 ብር፣ 5 ማዕዘን የውሃ ብርጭቆ 1700፣ የስኳር ዕቃ እዚህ ጋር አለች 200 ብር። እዚህ ጋር ጠርሙስ ጆክ ነው ራሷ በምስሉ ላይ የምታዩት በጣም ነው የምታምረው። ለ5 ማዕዘኑ ማጣገሚያ ማለት ነው። ዋጋው 1000 ብር ነው ማለት ነው። እዚህ ጋር ማራዶ የውሃ ማፍያ ቦይለር ነው በጣም ቆንጆ ነው 3000 ብር። እዚህ ጋር ደግሞ ማራቢያ ኳሊቲ ዋጋው 3200 ብር ነው። ኮከር ብረት ድስት አላት። እዚህ ጋር ደግሞ ኮከር ብረት ድስት ዋጋው 7500 ብር። ማነው አፍዋን ቴርሞሶች አሉ 1 ሊትር በዚች 2 ሊትር ደግሞ በዚህኛው ከለሩ ይሄ ወርቃማ ነው በነገራችን ላይ ውስጥ ላይ ያለው 2800 5600 ብር። እችኛዋን በጣም የምታምር ከለር ናት ውስጧ ላይ ያው እኔ እያንዳንዱ ቃፈትቼ አይቼ ቼክ አድርጌ ነው የምገዝቼ ማመጣው። ከዛ ለእናንተ ለማሳየት ነው የምከፋፍተው ማለት ነው። የወይን ብርጭቆ በቆንጆ በሚባለው በነገራችን ላይ ቆንጆና የሆነ ደግሞ የሚያስጠላ አለው። ይሄ ቆንጆ በሚባለው ነው 1400 ብር ግማሽ ደርዘን። ከዛ ወደዚህ ስመጣላችሁ ሮቶ 530 ሊትር ነው ዋጋው 5600 ብር። እዚህ ጋር ደግሞ ሸልፍ አለ ለጫማም ይሆናል ለሽንኩርትም ለምንም ይሆናል ማለት ነው። የዚህ ዋጋ 2100 ብር በጣም ወፍራምና ቆንጆ እቃ ነው ማለት ነው። ጥንክር ያለ ነው ዋጋው 2100 ብር። ከዛ ምን አላት እዚህ ጋር የወጥ ማማሰያ 400 ብር። ይሄንን 400 ብር ነው። እዚህ ጋር ደግሞ 40 ቁጥር ትሪ 400 ብር፣ 45 ደግሞ 500። እዚህ ጋር ደግሞ 650 ብር ትሪ 50 ቁጥር 50 ብር ቀንሷል ማለት ነው። በፊት 700 ብር ነበር አሁን 650 ብር ነው ማለት ነው። የካሮት መፈቅፈቂያ ቆንጅዬ ናት እቺ 400 ብር። 750 ብር ደግሞ የሽንኩርት መክተፊያ 3 ፒስ ነው 750 ብር። እዚህ ጋር የትኩስ ማስቀመጫ 250፣ የድንች መላጫ 50 ብር።
እዚህ ጋር ደግሞ የሻይ ማጥለያ 3 ፒስ ነው። እንደዚህ ሆኖ ነው የሚመጣው 350 ብር። እንትኑ ተገንጥሎ ነው በነገራችን ላይ። እንቁላል መምቻ ደግሞ እንደዚህ ውስጧን ቆንጆ አድርገው ነው ያመጣት ከውስጥም እንዲመታ ማለት ነው። ከዛ እችን 250 ብር። ሹካና የሾርባ ማንኪያ 300 ብር አንድ ደርዘን ሹካ 350 ብር። የሻይ ማንኪያ 150። ቢላዋ ሀገርኛ የሽንኩርት 350። እዚህ ጋር ደግሞ የወጥ ጭልፋ ኳሊቲ ጭልፋ 350 700 ብር። መከትከቻ 1500። ጀርመኒ ቢላዋ ትንሿን 200 ብር፣ ትልቁን ደግሞ 550 ብር። ከዛ ምንድነው መጥበሻ ሴራሚክ መጥበሻ አለ። በነገራችን ላይ ቀለም መጥበሻ ነበር እስከዛሬ በፊት ጊዜ የምንገዛላችሁ። አሁን ሴራሚክ የምንገዛላችሁ ምክንያቱ አንደኛ ሴራሚክ ይሻላል፣ ሁለተኛ ደግሞ ዋጋው ተመሳሳይ ሆኗል ማለት ነው። ያኔ ቀለም መጥበሻው ዋጋው በፊት ስለሚቀንስ ሰው ይፈልገው ነበረ። አሁን ቀለም መጥበሻም በጣም ተወዷል ማለት ነው። እና ይሄ 28 ቁጥር መጥበሻ 2300 እና ይሄኛው ደግሞ 24 ቁጥር 2000 ብር 4300 ብር ገዝቼላታለሁ ማለት ነው። የፌሮ ሙቀጫ ከነዘነዘናው ዋጋው 900 ብር። እቺ ጨምራለች ነግራችኋለሁ። ሌላ ደግሞ እዚህ ጋር ምን አላት መሰላችሁ? 3 ዶሮ ሴኔጋል ነው የ3 ዶሮ የሚባለው ማለት ነው። ዋጋው 3500። እዚህ ጋር ደግሞ እነሱ የምስር የሚሉት ነው፣ ግን እኔ ለሽሮ ነው አሁን እኛ ቤት የምንጠቀመው ለሽሮ ነው። እችን በ1400 ብር ነው የገዛሁላት። የእቃ ማንጠፍጠፊያ 300 ብር። የፓስታ ማጥለያ ደግሞ ይሄ ስታዩት በጣም ትልቅ ይመስላችኋል፣ ግን ትልቅ የሚባል አይደለም በነገራችን ላይ 550 ብር። እዚህ ጋር ደግሞ 600 ብር የቁርጥ ማቅረቢያ። ይሄንን ልላችሁ የፈለኩት ትልቅ ይመስላል በቪዲዮ ሳየው ስላለችኝ ነው ልጅቷ። በጣም ትልቅ የሚባል አይደለም፣ ትንሽም አይደለም፣ ቆንጆ ነው ልላችሁ ፈልጋለሁ። ከዛ ምን አለ መሰላችሁ እዚህ ጋር የሳር ሱፍራ 2500 ብር ነው በአንደኛው ማለት ነው። እንግዲህ በአንደኛው እኔ እየተጠቀምኩት እዚህ ጋር እንደምታዩት ምን ያህል ጊዜ እንደሆነው ቪዲዮ ስሰራ እያያችሁኝ ነው ማለት ነው። ቆንጆ ነው። በሁለተኛው ቢሆን እስካሁን ይሄ አይኖርም ነበረ፣ ነጭጭት ንቅልቅል እያለ ነበር የሚወድቀው ማለት ነው። እና ይሄንን በ2500 ብር 1 ሜትር በ1 ሜትር ነው። ሌላው የወይባ ወንበር ነው። ወንበሩ 4500 ብር። የወይባ ሌዘሩ ደግሞ 3600 ብር። እጅጌም ኮፍያም ያለው። የዛሬ ገበያችን እንግዲህ ይህንን ይመስላል። ከወደዳችሁት ላይክ እና ሼር ሰብስክራይብ አይረሳ። ሰላም ሁኑ። የሰላም ቅልል ያለ ዕቃ ነው ማሻአላ፣ በጣም የሚያምር ግን